ይሄንን ቪዲዮ ኮፒ ሊንክ ማድረግ እንዳይረሳ። ሚካኤል አርቴታ ከሳውዛምፕተን ጨዋታ በፊት ቅድመ ጨዋታ መግለጫ ሰጥቶ ነበር። ታዲያ ያነሳቸው በርከት ያሉ ርዕሰ ጉዳዮች ነበሩ። ከነዚህም ውስጥ አንዱ ስለ ጁሪየን ቲምበር ነበረ ያነሳው ሚካኤል አርቴታ። ቲምበር ለበርካታ ሳምንታት ቡድናችንን እያገለገለ የነበረው በጉዳቱ ምክንያት ምቾት ሳይሰማው ነበር ሲል ነው አስተያየቱን የሰጠው። እናም ከዚህ ጉዳት ለመገላገል ማክሰኞ ጠዋት በቁርጭምጭሚቱ ላይ ቀዶ ጥገና ተደርጎለታል ብሏል ሚካኤል አርቴታ። ስለ ጁሪየን ቲምበር ሲናገር ከቀዶ ጥገናው አገግሞ ወደ ሜዳ ለመመለስ ሳምንታት ሊወስድበት እንደሚችልም ጭምር ነው የሚናገረው። ይሄ አሰልጣኝ ለቅድመ ውድድር ዘመን ይመለስ እንደሆነ አናውቅም ሲልም ጭምር ነው የተናገረው እና እንደማገገሙ ውጤት ነው የሚወሰነው ይሄ ነገር ሲልም ስለ ቲምበር ተናግሯል። ተስፋ እናደርጋለን ቅድመ ዝግጅት ወቅት እንደሚመለስ ግን እንጠብቀዋለን ሲልም ይናገራል። ከዛ ባለፈ ስለ ዊሊያም ሳሊባ ነው ስለዚህ ሴንተር ባክ የተናገረውን ደግሞ እንመልከት። በጡንቻው ላይ የሆነ ነገር ተሰምቶታል እናም ከዚህ ጉዳት ለማገገም ለተወሰነ ጊዜ ከሜዳ ይርቃል ሲልም ጭምር ይናገራል። የአርሰናል ሜዲካል ክፍል እኔ ምን አይነት ችግር እንደገጠመው አላቅም። በርከት ያሉ ተጫዋቾች እየተጎዱበት እያየን ነው፣ ዋጋም እያስከፈሉትም ጭምር። ስለቀጣዩ የውድድር ዘመን እቅድም ተናግሯል። በጣም አስፈላጊው ነገር ክለቡን በሚቀጥለው የውድድር ዓመት ትልቅ ዋንጫ እንዲያነሳ ማመቻቸታችንን መቀጠል፣ ከዛም ባለፈ በሊጉም ሆነ በአውሮፓ መድረክ የዋንጫ አሸናፊ ቡድን መሆናችንን ማረጋገጥ ይኖርብናል ሲልም ጭምር ነው የሚናገረው። በተለይም ደግሞ በዘንድሮ የውድድር ዘመን ላይ በአውሮፓ ውድድሮች ላይ ጥሩ ጊዜም ቢያሳልፉም ግን አጨራረሱ አላማረም። በቀጣይ ዓመት ይህ አንተ ያልከው በአውሮፓና በሊጉ ዋንጫ ማታሸንፉ፣ ይህ ካልሆነ ደግሞ ምን ይሆናል ካላሸነፋችሁ ሲልም ጋዜጠኛው ሲጠይቀው ለኔ በጣም አስፈላጊው ነገር ይህ ነው እንዳልኩ በሊጉም በአውሮፓ መድረክ ባለድል መሆን ነው። እናም አርሰናል ይህንን ለማድረግ እዚህ አላሁን ሲልም ጭምር ይናገራልና አላማችን ያ ነው የሚለው። እንዲሁ በክረምቱ ዝውውር የሃቫርዝን ከጉዳት መመለስ ተከትሎ የፊት መስመር አጥቂ እንደሚያስፈርሙም ተጠይቆ ነበረ። እኛ በዚህ ዓመት የፊት መስመራችን ላይ ብዙ ጉዳቶች እንደነበሩብን ግልጽ ነበረ። ፊት መስመራችን ላይ አደገኛ አጥቂና እንዲሁ ደግሞ ትልቅ የአጥቂ ኃይል ያስፈልገናል። ከዚህ በፊት በነበሩን ቁጥሮች ላይ ብቻ መተማመን አንችልም። የፊት መስመር አጥቂ በደንብ ነው የሚያስፈልገን ሲልም እንግዲህ ግዢዎች እንደሚያስፈልጉት በጎንም እየተናገረ ይመስላል። ከዛ ባለፈ አርቴታ ሃቫርዝ ቢመለስም አጥቂን ማስፈረም ላይ እንደተናገረው ከሆነ ጎል መጨመር ይኖርብናል፣ እንዲሁ ፈጠራችንን ማሻሻል ይኖርብናል፣ ቁጥር መጨመር አለብን። ይህ ከተለያዩ ሁኔታዎች አንፃር የሚመጣ ነው ከተመለከትነው ነው የሚለውና ለማስፈረም የምትፈልጋቸው ተጫዋቾችስ ምን ያህል ናቸው ሲልም እንዲሁ ጋዜጠኛው ጠየቀው ማለት ነውና ምን ያህል ተጫዋች ለማስፈረም ትፈልጋለህ አለው። ማስፈረሜን አዎ፣ ምን ያህል እንደሆነ ልትነግረን ትችላለህ ወይ ሲልም ጋዜጠኛው ያፋጥጠዋል። አይ አልናገርም ሲል ነው እንግዲህ የሚናገረው ሚካኤል አርቴታ። ከዛ ባለፈ ሮድሪጎ ስሙ ከአርሰናል ዝውውር ጋር እየተነሳ ይገኛል፣ በዚህ ጉዳይስ ብለው ደግሞ ጠየቁት ማለት ነውና ከዝውውር ጋር በተገናኘ እኔ የትኛውንም ተጫዋች ስም አልጠቅስም፣ ነገር ግን ክለቡን በሚቀጥለው ሲዝን ትልቅ ዋንጫ ማንሳት እንዳለብን የዋንጫ ቡድን ወደሚል አቋም ማምጣትም እንዳለብን እናውቃለን ሲልም ጭምር ይናገራል። ያው ይታወቃል አይደል አርቴታ ከዚህ በፊት እንደዚህ አይነት ተደጋጋሚ ጥያቄዎች ሲነሱበት እኔ በሌላ ቡድን ስላለ ተጫዋች አልናገርም እንደሚል ማለት ነው። ከዛ ባለፈ ስለ አንድሪያ ቤርታም እንዲሁ የተናገራቸው አንዳንድ ነጥቦች ነበሩ። አንድሪያ ቤርታ ለቡድናችን ትልቅ አስተዋጽኦ እንደሚያበረክትልን አውቃለሁ። ባለው ከፍተኛ ልምድ ምክንያት ትልቅ አስተዋጽኦ ያመጣልናልና ቡድኑን ለመገንባት ያለው አካሄድ ለየት ያለ ነው ብዬ አስባለሁኝ፣ ወደፊት እንድገፋበትም ቁልፍ አካል ይሆናል ሲልም ስለ አንድሪያ ቤርታ ምስክርነቱን ይሰጣል ማለት ነውና ሚካኤል አርቴታ የውድድር ዓመቱን እንዲሁ ከሌሎች ቡድኖች ጋር ያነጻጽሩበታል ማለት ነው። እኛ ያሳለፍነው የውድድር ዓመት ሌሎች ቡድኖች ካሳለፉት የውድድር ዘመን ጋር ማወዳደር እኔ ደስ አይለኝም ሲልም ይነግራቸዋልና እኔ ዋናው ተግባሬ በውድድር ዓመቱ ቡድኔ እንዴት እንዳሳለፈ መተንተን አለብኝ ብዬ ነው ማምነውና ስለራሴ ቡድን ነው ማቀው ሲል ነው እንግዲህ ሐሳቡን የሚሰጠው። ስራዬ ይሄ ነው የሚለው። ከዛ ባለፈ ስለ ግብ ጠባቂው ዴቪድ ራያን ለማስፈረም የወሰነው ግልጽ ዓላማ ይዘን ነበርና ቡድኑን ወደ ላቀ ደረጃ ለማድረስ እንዲህ አይነት ዝውውር ለመፈጸም ደፋርና ተንታኝ መሆን ይኖርብናልና በክለቡ ዙሪያ ያሉና እኛ እንዲሁ የኛ ደጋፊዎች የራያን ብቃት እያደነቁ ነው የሚገኙት ሲልም ይናገራል። ከዛ ባለፈ ስለ ቶማስ ፓርቴ ነው። የቶማስ ፓርቴ ምርጥ የውድድር ዘመን አሁን ላይ አሳልፎታል ብዬ አስባለሁኝ። በዚህ ሲዝን በጣም ጠቃሚ ተጫዋች እንደሆነ አይታችሁታል። እኛም እንፈልገዋለን፣ እሱም እኛን እንደሚፈልገንም ይታወቃል።
ሲልም ይናገራል ማለት ነው። ከዛ ባለፈ ሚኬል አርቴታ ቶተናሞች መራራ ሲዝን ካሳለፉ በኋላ ኤሮፓ ሊግ ስለማንሳታቸውም ተጠየቀ ማለት ነው። ሻምፒዮን ናቸው። እዚህ ደረጃ ላይ ለመድረስ ብዙ ነገሮችን በትክክል መስራት ይኖርብሃል እንግዲህ ሲል ነው የሚናገረውና ስለ ቶተናሞችም ይሄንን ክሬዲት ሰጥቶ ነው የሚያልፈው ማለት ነውና እኔ እነዚህን ነጥቦች አነሳሁላችሁ። ለማንኛውም እናንተ ፎሎ በማድረግ ወይም የፕላስ ምልክቷን በመጫን ቤተሰብ ሆናችሁ ከዚህ የላቁ ሌሎች ቪዲዮዎችን መመልከት ትችላላችሁ። ይሄንን ቪዲዮ ኮፒ ሊንክ ማድረግ እንዳይረሳ፣ እንዲሁ ፎሎ፣ ላይክ፣ ሼር ማድረግም እንዳይረሳ። ይመቻችሁ። መልካም ጊዜ